ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ እንግዲህ ያው ትናንትና የለቀኩት ቪዲዮ ነበረ ትንሳኤንና እናቷን እንደውም አማቿን በተመለከተ ያው እንደው ያልኩት ነገር አልቀረም። እንግዲህ ጭቅጭቁ ተጀምሯል፣ በአራስ ቤት ማለት ነው። በአራስ ቤት እነ ትንሳኤ ጋር ጭቅጭቅ ተጀምሯል። ምግብ ለምን ሰራሽ፣ ልጄን ሆዷን ያማታል በሚል ነው እንግዲህ ይሄ የእናት ሀሳብ ነው፣ የትንሱ እናት ሀሳብ። ልጄን ያምብኛል ሆዷ ነው፣ አንቺ የሰራሽውን ምግብ አትበላም። እንግዲህ ያው ከባለቤቱ ያወቀ ቡዳ ነው ይባል የለም። እንግዲህ ከእናት በላይ ደግሞ ለልጇ የሚያውቅ ማንም የለም። የትንሳኤ እናት እንደዚህ ብትልም አይፈረድም። ምክንያቱም ከዚህ ቀደም ከዚህ በፊት ከደረሰባት ልጇ ላይ ከደረሰባት ነገር አንጻር ይህ ልትል ችላለች። በእሷ ማንም አይፈርድም። ለእናት ይታያታል፣ ለልጅ የማይታየውም ማለት ነው። እና ሌላው ነገር ደግሞ ግርም ያለኝ እንደው ትንሱ ወታ እኮ በር ላይ ቆመች። ትናንትና ከትናንት ወዲያ ወለደች። አራስ ናት እንዴ! እኔ እኮ በጣም ነው የሚገርመኝ። ቁስል የሚባል ነገር አለ አይደል እንዴ? ቁስል አለ እኮ አይደል? እንደው ሽቦስ መች ለቀቀላት? መቼም በኦፕራሲዮን አይደለም የወለደችው፣ በስቲች ነው የወለደችው። እና ቁስል ይኖረዋል አይደል? ሽቦ አለ ይሰፋል አይደል? እሱስ መች ደረቀላትና ነው ቁስሉ ለጭቅጭቅ ብድግ ብላ የተነሳችው እንዴ? እሷስ ቢሆንም እኮ ማሳለፍ አለበት። እሺ እናትየዋ ምግብ አትስራ ያላዛር እናት የሚጠራጠሩት ነገር ሊኖር ይችላል። ግን ትንሳኤ እንደው ይችን እንኳን የአራስነቷን ጊዜ ይችን 1 ወር 2 ወሯን እፎይ ብላ አልጋዋ ላይ ተኝታ ብታሳልፍ። እንደው ትናንትና የተናገርኩት ነገር እኮ ዛሬ ሲመጣ በእውነት ገርሞኛል እኮ እንዴ! አሁን ይህንን አይታ ያላዛር እናት ማለት ነው እንግዲህ ደግሞ ታያላችሁ ከነገ ጀምሮ ከባድ ጭቅጭቅ ትንሳኤን ሳይሆን ማለት ነው እናትየዋን ምን ስላዩ ነው ማዘር ዛሬም እኮ ጀምራለች። ምን አይተው ነው እኔ ምን አድርጋታለሁ ብላ ዛሬም ያው በነገር እየነካካቸቸው ነው እናትየዋን ማለት ነው። ግን እንደ እናት አስበው ልጃቸው አራስ ናት ክፉ ነገር እንዳይደርስባት እየተከላከሉ ነው። እሳቸው የእናትነት ወግ ነው ይሄ ማንም አይክደውም። እና እንደው ቁስሉ እንኳን ትንሽ ደረቅ ቢል ትንሳኤ እንደው የአራስ ወገብ ባለፈው ምርጡ ገበታ ላይ በነገራችሁ ላይ የ2 ወር ልጇን ተሸክማ መታ የተወዳደረችዋን ማንት ስሟን ዳኛዋ አልዳኝሽም ያለቻት። ምክንያቱም እኔ አውቀዋለሁ አንቺ ወገብሽ ያልጠነከረ ወገብ ነው ይዘሽ የመጣሽው እና አንቺን አልዳኝሽም ሄደሽ እረፊ ብለው እንኳን አሰርፈዋታል። የሚገርማችሁ ነገር እና የአራስነት ነገር ይሄን ያህል ነው፣ ይሄን ያህል። ትንሳኤ ግን ዛሬ ወገቧን እንኳን ማሰሯን እግዚአብሔር ይወቀው፣ ሆዷን እንኳን ማሰሯን እንዴ! ብር ፍለጋ ነው ዶላር ፍለጋ። እነሱስ ቢቀርስ እንዴ? ምን ነው እፎይ ብላ ትተኛ? አራስ እኮ ናት። እየበላች እየጠጣች ለጣትልም እንዴ? ምንድነው ነገር ጭቅጭቅ በአራስነት እንትን ወግ ማረጓን ማየት ትታ ጭቅጭቅ ተሸክማ ትመጣለች። ትንሳኤም ቢሆን አንዳንዴ ጥፋት አለባት። ማርያምን እውነት ነው እንዴ! ካልፈለገች ደግሞ ማለት ነው እናቷ መታለች ያላዛር ናት። እናቷ እንኳን ወጉን የእናትነት ወጉን ስለያዙ ነው። እና በጉራጌ ሀገር በጉራጌ ባህል ይመስለኛል ሴት ልጅ ወልዳ እናቷ ቤት ትታረሳለች። ከእናቷ ቤት ደግሞ የአራስነት ጊዜዋን ስጨርስ ቶሎ ብላ ወደ ቤቷ አትሄድም መሰለኝ። እንግዲህ እስከ ተረዳሁት ድረስ ነው የምናገረው። የባሏ እናት ቤትም ትሄድና እስከ ተወሰነ ጊዜ እዛ ትቆያለች። የባል እናት ደግሞ እንድታርስ ማለት ነው። እና ያንን ይዘው ነው የትንሳኤ እናት 15 ቀን እሷ 15 ቀን እኔ እናርሳታለን ብለው የመጡት። ያንን ወግ ይዘው ነው ያንን በዓል ይዘው ነው የመጡት። እና በዚህ ሁኔታ ግን ማለት ነው ከመድኃኒት ጋር ካላዛር እናት ጋር የትንሳኤ እናትም አይዘልቁም እውነት ለመናገር። ምክንያቱም እኔ ችላታለሁ፣ እኔ መልሳታለሁ
ምናምን ብለው ብዙ ተናግረዋል ባለፈው። ግን የሰውኛ ባህሪ አለ፣ ይሄ ስጋ የሚባል ነገር አለ። ስለዚህ ያ ስለሚያሸንፈን አንችልም። ሴትዮዋ በእርግጥ ትዕግስት የምታሳጣ ሴት ናት እውነት ለመናገር እና አሁን የአራስ ወጉ ቀረ፣ ምጡ ተረሳ፣ የእርግዝናው ሰዓት ሁሉ ያሳለፈችው ተረሳ። አሁን ሰው እፎይ በቃ እፎይ። አንደኛው ሸክም እኮ ወረደ፣ ዋናው የጭንቁ ሰዓት አለፈ። ሌላ ጭንቀት፣ ሌላ ጭቅጭቅ። ሰው እኮ እንዴ ሰው እኮ እንትን ማሰብ አለበት አይደል እንዴ? የፈለገ ሽቀላ ቢሆን የፈለገ ድራማ ቢሆን ሽንጧን ገትራ የነገዋን ህመም ማሰብ አለባት። ትንሳኤ ቁስሉ መች ደረቀና ነው ትንሳኤ አሁን ለነገር እንደዚህ ሮጣ የተነሳችሁ? እውነት ለመናገር መች ገና እኮ ናት። እንደውም አመመኝ ሲባል ሁሉ ነው የምሰማው እኮ። አመመኝ ቁስሉ ገና አልደረቀልኝም ሲባል ነው የምሰማው። እሷ ወይስ እንዴት ነው ወልዳ ነው በዚህ ፍጥነት ተነስታ እንደዚህ ለነገር ለጭቅጭቅ ሽንጧን ገትራ የተነሳቸው? በስመ አብ ወወልድ ወመንፈስ ቅዱስ። መጥኔ እና ትንሳኤ ተረጋጊ፣ ለጭቅጭቅ አትቸኩል። ማርያምን ጻፉላት ኮመንት ላይ፣ ለጭቅጭቅ አትቸኩል። ልጅቷ ገና አራስን ብትሆን ህፃናቶች ናቸው፣ ይሰማሉ፣ ያውቃሉ። እንዴ ያውቃሉ እኮ በጣም ብዙ ነገር ያውቃሉ። እንግዲህ ሆድ ውስጥ ሆነው ብዙ ነገር ከለዩና ካወቁ ሲወጡ ለምንድን ነው የማያውቁት? በደንብ ነው እንጂ የሚያውቁት። ስለዚህ ትንሳኤ አርፋ የአራስነት ቤቷን ታጣጥም። እንዴ በዚህን ሰዓት እኮ የሚያስፈልጋት እሷ ጭቅጭቅ አይደለም፣ ንዝንዝ አይደለም። የባለፈው ይበቃል። አሁን የሚያስፈልጋት እሷን የሚጠግን ጥሩ ነገር፣ ለልጇ በደንብ ወተት እንዲሰጣት፣ በቃ ልጇን መንከባከብ፣ እራሷን መንከባከብ፣ ወገቧን ማጠንከር እንጂ ገና ለገና ድራማ ጀመርኩ ብላ እንደው በአራስ ወገቧ እኛም አይተን ዝም አንልም፣ እንናገራለን። ይሄ እውነት ስለሆነ ነው እኮ የምንናገረው እንጂ መቼም ዝም ብለን አይደለም። ገና ለገና ለድራማ ለብር እንግዲህ ምን አተው ነው እንዴ? በስመ አብ። እችና ሳምንት እንኳን ብትታገስና ብታልፍ ምን ችግር አለው? እንዲህ ተነስታ እሳት ጎርሳ እሳት ለብሳ እናቴ ነው የምሰማው። እናቷን ተስማሽ፣ ትክክል ናት እኮ እናቷ ለልጇ ከእናት በላይ የሚያውቅ የለም። ይሄ ትክክል ነው። እናትየዋ ባሉት ነገር በጠቅላላ እስማማለሁ፣ ትክክል ናቸው። እናት ስለሆኑ ያውቁላታል ለልጃቸው ማለት ነው። እሺ አሁን ዛሬ በዚህ ታለፈ። የነገውስ መድኃኒት ደግሞ ይችን ነገር ይዛ ጭቅጭቋን ትጀምራለች። አሁን ትንሱ አራስ ቤት ነው ያለችው ነው የሚባለው ወይስ ደግሞ ምንድን ነው የምትባለው? እውነት በጣም እኮ ነው የሚገርመው። ግን እንዴ ሰው እንዴት ለራሱ ማሰብ ያቅተዋል እንዴ? ሽንጧን ገትራ በአራስነት ወገቧ ለጭቅጭቅ ተነስታ በር ላይ ቆማለች። አረ በስመ አብ